ውድና የተከበራችሁ የሄለን ኢቱ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ ያደረጋችሁ ጽናት ድራማን 178 ይዤላችሁ ከች ብያለሁ። ሁላችሁም ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። እና ውድ ቤተሰቦችዬ እንግዲህ ወደ ድራማው ስንሄድ ናሁምና አባቱ ከዛም እንግዲህ አንድ ላይ ከዛም ናሁም ዛሬ ፀሐይዋ ሰናባቷ ነው የመጣችው ብሎ ናሁም አዎ እውነትክን ነው ልጅ ያሉት። ቆይ ግን የለችም እንዴ አለምዬ እናቴ የለችም እንዴ ሲል አለምዬ ሲል ልጁ ደግሞ እንግዲህ እማ ብሎ መጣራት ጀመረ። ከዛም እንግዲህ አለምዬ ናሁምዬ የኔ ጌታ እንዴት ነህ በስንት ጊዜ መጣህ? ቁጭ በይ እስኪ ለዛ ነው የምትደውለው የምትመጣው። እማዬ እንደዛ እኮ አይደለም እሱን ተው አባትን ስታገኝ እኮ ምን ስለመፈጠር ይረሳኝ እንደው አለምዬ አለመታደል ሆነሽ ነው እንጂ ልጆቹን ነው የሚወዱት አለ። አረ እባክህ ያለኔማ እንደማይሆንላችሁ ታውቃለህ። አይ እሱንማ እንኳን እነሱ አይደለም እኔ ያለ አንቺ እኮ አይሆንልኝም አሉ። ከዛ በጣም እንጂ አለች እንግዲህ ሴትዮች አስመሳይ ሴትዮ ማለት ነው። አለም ግን በጣም አስመሳይ እናት ናች። እንግዲህ ያው እንግዲህ ቤተሰቦችዬ ከዛም እንግዲህ እማዬ ቆይ ግን የምታፈይልኝ ነው ወፍራም ቡና በጣም ይናፈቀኝ አላት። ከዛ አሁን እኮ ነው ያረጀው አለች። እንዴ አንቺ እኮ ገና ልጅዬ ነሽ አላት። እንዴ ተው እንጂ ነው ተመልከታት እስኪ እንዴት እንዳረጀች። አረ እባክህ ካንተማ ወጣት ነኝ ከመንከኒ ተይታ አለምዬ አንቺማ አርጅተሻል እንዴ ናሁም እስኪ በደንብ ማን ያረጀው በአሁን ይሁንና ግድ የለም ናሁም አንተ ፍረድ አሉ እናትና አባት። ከዛ ናሁም ደግሞ እሺ ልፍረድ አለ። ሳላዳለ ነው የምፈርደው እሺ ፍረድ እስኪ ብሎ እንግዲህ ለቆመልህ። አይ ሁለታችሁም ወጣት ናችሁ። አቤት አሁን እሷ እንዳትቀየም እንዳታኮርፍ ነው አይደል እንደዛ የምትለው። ኧረ እባክዎት እርሶ አርፎ አይቀመጡም። ከዛ እንግዲህ ናሁም በእናት ባባቱ ተዝናና ሳቀ። ከዛ ወደ ራኪብ ደግሞ ስንሄድ አምላኬ ከዛሬ ነገ ትመጣለች ትገኛለች ብዬ ስለህቴ ሳስብ ልትመጣልኝ አልቻለችም የውሃ ሽታው ነቀረችብኝ እያለች ነው እንግዲህ ራኪብ እየተጨነቀች ነው ስለሰኒ ማለት ነው። ባለችበት ሰላም ትሆንልኝ ብዬ መጸለይ ራሱ ታከተኝ። ምን ማድረግ አለብኝ? ቆይ ምን በድላ ማንንስ በዚህ ልክ አስቀይማ ይሆን የሁሉ የደረሰው? ሰኒ እንግዲህ ሰው አስቀይማ ሳይሆን ለነኪራ ብላ ነው የኔን ያህል መስዋዕት እየከፈተ ያለችው። ያንን እንግዲህ የቤት ካርታ ላለመስጠት ነው እሷ ብዙ መከራና ችግር እያየች ያለችው። ሰኒ በጣም ጀግና ልጅ ነች። ከዛም እንግዲህ እኔ እቴን እስከማውቃት ሰው ላይ የማትደርስ የዋህ ነበረች እያለች ነው። በምንም ነገር እኔ ግን ሁሉንም ነገር ላልፈው ልጠነክር እችላለሁ ግን ባንዷ በህቴ አትፈትነኝ እያለች ነው። ህይወት በቃ ስትል የቀጠልኩት በሷ ነው። እሷ እኮ ስደክም በርትቻለሁ በሷ ስቄያለሁ እሷ እኮ ሁሉ ነገር ነች እያለች ነው። እንግዲህ እቴ ያለ ይብላ ስትመጣ ራኬበቷን ማግኘት አልቻለችም። ከመጣችም በኋላ ብዙ ቀን ምናልባት እንዳትጎዳብኝ ስለምሳሳላት ከብዙ ነገር ልቆጣትም ብዙ ነገር ላይም እንዳትሄድ አግዳት ይሆናል እንጂ ግን ምንም አላደረኳትም። ሞክሬ ይሆናል ግን የኔን ማድረግ ለሷ በማሰብ ነው። አደራህን ፈጣሪ እሷን ወስደህ እንዳትቀጣኝ አደራህን የኔ ጌታ እያለች እየጸለየች ነው። እንግዲህ ይበቃል ጭንቀቱ ይበቃል። ሰኒ ትለቀቅ የኔ ያልቀን መታገት የለባትም። ይሄ ስፒድ የሚባል ሰውዬ ሊያዝ ይገባል ማለት ነው። ከዛ ወደ ቅዱስ ጋር ደግሞ ስንሄድ ቆይ የት ዶኑ እያለ ስለናቲ እየተጨነቀ ነው። የት ደረሰ እያለ ነው። እዛም እንግዲህ ናቲ ደግሞ መጣ ማለት ነው። ከዛ ግን ቅዱሴ ጨረስክ አለው። በቃ ለምን አንወጣም የት ሄደህ ነው አለው። መቼም እዚህ ሰፈር ውስጥ ነበሩ። ሰፈር ውስጥ ምን ትሰራለህ? ሰው ላገኝ ወጥቼ ነው። ቅዱሴ ማን ነው አንተ ሰፈር ድረስ ሊያናግርህ የሚችለው አከለው። ከዛ እንቡጥዬ አለ። ምን ብሎ ቅዱሴ ከመቀመጫው ተነስታ የታለች መጣለች አልመጣችም? ቅዱስ ወደዛ ወደ ስራ ግቢ ብያታለሁ። ይሻልሃል ግን በጣም ከፍቶታን ብታይ ቅዱሴ ለምንድነው ቅዱሴ የማይወደኝ አትለኝም መሰለህ አለ።
እኔ እኮ አልጠላትም ግን ነግሬታለሁ ስማ እንደማጠላት ግን ይሆናል አይደል እንደ ድመት ሰውን ካልተሻሸች አታወራም በዛ ላይ ደግሞ ሰው የሚላት የማትሰማ ሞልቃቃ ነገር ነች እኔም ብያታለሁ ቅዱስ አይጠላሽም ለአንቺ ስለሚያስብልሽ ነው ብያታለሁ በካልኩሌተር ነው ማስብላት አይደለም ቅዱስ ዝም በል አይደለም ይላል እንዴ በላትና ደግሞ መታኔ ላይ ተተሻሸው ይያለ ነው ቅዱሴ ማለት ነው እንግዲህ ፍቅረኛው የናቲ በጣም በልጣጣነች ማለት ነው ከዛም እንግዲህ ለናቲ ቅዱሴ ደግሞ የሚንበላጠጥ ሰው አይወድም ደግማ እንዳትመጣ ነግረተ እንዴት ይንበላት ብቻ ያገባኝም እኔ ላይ አትድረስ ሰላሜን ስጡኝ እሺ ቅዱሴ አሁን የት ነው እንሄዳለን ያልከኝ መጀመሪያሽ ምግብ እንበላና እንሄዳለን ቀድሞ እኮ ትነግረኝ ቆንጆ ምግብ ሰርቼ ጠብቀህ ነበር ምን አንተ አሁን ምግብ ልሰራ ከዛ ደግሞ እኔ ልበላ አይደል አለው ቆንጆ ፍርፍር ሰርቼ ጠብቅ ነበር ጎበዝ እንኳን ብሰራ እንኳንም ማልሰራ ጎበዝ ብሰራ ብቻህን ትበላው ነበር አለው አንተ እሰረው እኔ ራሴን በጣም የምወድ ጤናዬን የምጠብቅ ሰው ነኝ አለ ቅዱሴ አንተ ያሰራህትን ነገር ንክችም አላረጋትም ነበር እንኳን አልሰራህ እያለው ነው ከዛም እንግዲህ ለማንኛውም እንግዲህ ትቆያለህ ወይስ እንውጣ እንጂ እዚህ ምን እናደርጋለን እንግዲህ ናቲ ደግሞ ማለት ነው ቅዱሴ ምግብ የሰራ መስሎ ሆዱ ጮሆ ነበር ማለት ነው በልቶ ለመውጣት ግን ቅዱሴ ምግብ አልሰራም ናቲ ግን ለመብላት እየጠበቀ ነበር መቼም ናቲ እንደምታውቁት በጣም ሆዱን ይወዳል እንግዲህ ቅዱሴ ደግሞ እንደዚህ የተልከሰከሰ ምናምን ዝም ብሎ እንደ ናቲ ፍቅረኛ አይነት የሰራችው ምግብ ምናምን አይፈልግም እንግዲህ ምን ታረቁታላችሁ ከዛም እንግዲህ ተነስተው ከቅዱሴ ጋር ይሄዳሉ ማለት ነው እንግዲህ ናቲ ደግሞ ወደ ቤቴ እንዳትመጣ ብሎ ፈርቶ ነበር በፍቅረኛው ምክንያት ወይኔ ተመልሼ ጎዳና ላይ ወደቄ ነው እያለ እያሳሰበው ነበር እንግዲህ ግን ተመልሶ ለመግባት ችሏል ማለት ነው በናሁም አባት ሽማግሌ ተልኮ ማለት ነው እንግዲህ ወደ ቤት እንዲገባ ሆኗል ይሄ ደግሞ አስመሳይ ስፒድ ማለት ነው እዛ ሰኔን አግቶ እዚህ ደግሞ ቤት መጥቶ ያንኳኳ ነው እንግዲህ ማን ቤት ነው የመጣው መሰላችሁ የሰኒ እህት ቤት ራኬብ ቤት ማለት ነው እንግዲህ ባለፈው መጥቶ አጣርቶ ነበር ማለት ነው አሁን ደግሞ ተመልሶ መጣ ከዛ ወደ ነኪያ ቤት ደግሞ ሄደ ከዛ ወደ ነኪያ ቤት ሲሄድ ጢስ እያጤሰ በር ስከፍት ጭራሽ ጢሱን በር ላይ ከዛ ኪያ እንደዚህ ያርጋ በጇ እንትን አለችኝ አንተ ምንድነው እዛ ጨርሰህ ብትመጣ ምን አለበት አለችው አረ ማማዬ እዛው እኮ ጨርሾ መጣለው ብሎ አላልቃለኝ ደግሞ እንዴት አባቱ እንደሚጣፍጥ መሰለሽ እዚህ እኮ ያይሃን አለችው ከዛ እንዴ ማማ እና ታዲያ ስፒድ ችግር አለበት እንዴ ለራሱ ነው እንጂ የሚያጤሰው ምንም ለማንም አይጨንቀውም ስፒድ በልሻውን ጣለውና ግባ አለችው ከዛም ይሳብ እኮ ነው እንዴት ይጥለዋል ለገብቼ ልዘጋው እንግዲህ ይቅርታ እኔ አንተ ማን አለችው እስኪ ተረጋጊ እስኪ ባይሆን ልሰናበቱ ምንድነው የሚያደርቀኝ ይሄ ምን አዝግ ነው በእናታችሁ ብላ በሩን ትታው ሄደች ምንድነው እንጣጥ የምትይው አለ አንቺ ምን እንጣጥ የምትይው ሰብሬን ማስቀመጥሽ እያላት ነው እንግዲህ በኪያ ላይ እየዛተ ነው ቆይ ግን ለምን ብሩን ጥርቅም አድርገሽ አዘጊበትም ኪያ እንግዲህ መቼም የኪራ ወንድም መሆኑን አልነገረሽ ለምን ብር አጠረቅሚበትም ጥርቅም አድርጊበት በሩን ማለት ነው ጉረኛ ከዛም እንግዲህ ወደ ነጽናት ስንሄድ ከሊና ጋር እያወሩ ከዛ እንደውም የበፊት ፍቅረኛው አያገባትም እያልኩ ነበር ከአንድም 2-3 የሚያፈቅርሽን ኪራን ልታገቢ እንደሆነ ይስሙ ውልልል ብላ ቀወጠችው እና ቤት ቆይ ሽማግሌ ላኳ ምንድነው እርር እያልሽ ሰፈሩን ሁሉ መጥቀውጭው ምን ለማድረግ እየሞከርሽ ነው አለቻት ከዛ እሷ ደግሞ ስፒከር ቢኖረኝ እኮ የበለጠ ነበረ እዚህ ጋር ስፒከርን ከፍቼ ሚዲያ ላይ ያሉትን ሰዎች ሁሉ ሳስጨፍር ነበር የምታገኘኝ አለቻት ማንነሽኛ አስጨጨፋሪ እስኪ ተረጋጊ እና የት ነው እሺ ደንናምጣ ይሄ ምንድነው እጃቸው የምትቀቡት ነገር እንሶስላ የሚባለው አይኔና እንሾሽላ እሱ እኮ የቆየ ባህል ነው እና ታዲያ አሁን ይሄና ጀመራችሁ አይ እሱኛው ላይ እንኳን ደረስንም እና ምን ላይ ቆማችሁ ሌላ በቃ እና በእናትሽ አታድርጊኝ ለነገሩ እውነትሽን ነው ሙሽራ እኮ ነሽ ድምፅሽ እንዲያምር ወይ ካልሆነ ቅቤ ላስወጥሽ እንዲህ አለቻት
እንግዲህ ቅቤ በነገራችን ላይ ቅቤ ዋጠ ያው ድምፁ ያንፋን ተብሎ ይባል የለ አሁን እሷ ደግሞ ቅቤ ሊያስወጥሽ እንደ እያለቻት ነው። የምን ቅቤ ለጉሮሮሽ ነው? ኧረ ተይ ግን አንቺ ልጅ ኧረ ተይ። እውነቴን እኮ ነው ጽዬ፣ እኔ ሰው ሲያገባ ብርቅ ነው የሚሆንብኝ። አንቺም ታገቢኝ ከዛ ብርቅነቱ ይቀራል። ማንን ነው ማገባው? አንቺን የሚወድሽ የሚያፈቅርሽ ነው። አይጽ እኔ የምወደው እንጂ እሱ የሚወደኝ ሰው እኔ ጋር የለም እያለች ነው እንዴ? እኛስ አንቺ ወንድ ነሽ፣ አንቺ ባልተወኛለሽ እሱስ ልክ ነሽ። ግን ደግሞ አንድ ማመን ያለብሽ ነገር ማንም ያለ ግጣሙ አልተፈጠረም ማለት ልክ እንደ ድስት ማለት ነው አለች። ታይዚ እኔ ግን ብረምጣረኝ ያች ሴት ብረምጣር ነሽ ብላኛለች አለች። እንግዲህ ብረምጣር ክዳን ስለሌለው ከዛ ጺም በሳቅ ሞተች። በሳቅ ወይ ጉድ! እንደው ምን ላድርግ ብለሽ ነው? ሳቂ እዚህ አንቺ በደንብ ሳቂ ብላ የውሸት ሳቅ መሳቅ ጀመረች ሊና አብራ። ከዛ ወይ ስቀሽ አልጨረስሽም እንዴ እያለቻት ነው። ከዛ ደግሞ ወደ እነ ምሩ ጋር ስንመጣ ይቺ ጽዮን የምትባል ተንከሲስ ማለት ነው እንግዲህ ጭራሽ ቤቷ አስመስላ ምሩ ቤት ማለት ነው እግሯን ዘርግታ ስልኳን እየጎረጎረች ጭራሽ ፎጣዋን ለብሳ ዘና ብላ ቁጭ ብላለች ማለት ነው። ከዛ ምሩዬ ደግሞ ግርም ብሏት ይቺ ሰው ምን እያደረገች ነው ብላ ቆይ እስካሁን አልተነሳሽም እንዴ አለቻት። እኔ አልሄድም እንዴ ምን ማለት ነው? ተነሽ እንጂ እንሂድ አለቻት። ምሩ እኔ ምንም የመሄድ ፍላጎት የለኝም፣ እኔ እኮ ስለደበረሽ ብዬ ነው። ምን እዛ ወስደሽ የምታዝነኝ አትመስሊም? እዛ ሄድሽ እኮ ስራ ልታሰሪ ነው አለች። ከዛ ምሩ ደግሞ ኧረ ምንም ስራ የለም እኔ ወጣ እንድትይ ስለፈለግኩ ነው። እሺ እዛ ማን አለ? ምንም የለም ክያ ብቻ ናት። ግን ደግሞ እዛ ከሄድኩ በኋላ ይሄንን ስሪ ይሄንን አድርጊ እንዳትይኝ አለች። ምንም አትሰሪም፣ እዚህ ከምትዘጊ ብንሄድ ይሻላል አለቻት። እሺ በቃ ልብስ ቀይሬ ልምጣ። እሺ በሱ እንሂድ። ምን ሆነ ይሻላል? እሺ ግን ያልኩሽ እንዳትረሺ። ከዛ ፀጉሬን አስተካክዬ ልምጣ አለቻት። ከዛም ምሮ እሺ አለች። ከዛም ፀጉሯን አስተካክላ ናሆሜ ሲመጣ ከሚናደድ ተዘግቶ ቢቆይ ይሻላል። ቆይ እስኪ ለኪያ ልደውልላት ብላ ስልክ መደወል ጀመረኝ። ዴቭ ከዚህ በፊት ያስቀየምኩህን ነገር በሙሉ ይቅር በለኝ አለው ኪራ። እንግዲህ ያንን በፊት በጣም ያስቀየመው ስለነበረ ከዛ በኋላ እንግዲህ በመኪና አደጋ ሁሉ ነገር ረስቶ ነበር። አሁን ስላስታወሰ ዴቪዬ ከዚህ በፊት ያስቀየምኩህን ነገር አሁን በሙሉ ይቅርታ በለኝ እያለው ነው፣ ይቅርታ አድርግልኝ እያለው ነው። ከዛ እሱም ምንም ችግር የለም አደርግልሃለሁ አለው። ከዛም እንግዲህ ለምን እህቴን ወደድካት ብዬ አልቀየምህ። በእርግጥ ልክ ነህ፣ በመሀላችን የስጋ ዝምድና ስለሌለ መቆጣጠሬን አልጠላሁትም አለው። ግን ደግሞ እቺን ነገርህን በልክ አድርጋት። አጉል ቅናት ደስታን ፍቅርን ያጠፋን። አስተካክላለሁ። የእህቴ ባልስ ልኮን ስለሆነ ነው እሺ ያልከኝ? አረ በፍጹም አይደለም፣ አንተም ልክ እንደ ጽናት ንጹህ ልብ ስላለ ነው አለው። አብረን ያደግነው ምግባችንም አንድ ነው፣ መጠጣችንም አንድ ነው። ለዛ ነው። አይ በምግብና በሚጠጣ ነገርማ ቢሆን ኑሮ ከሰው ልቅ ጅብ ነበረ ጥሩ ስነ ምግባር የሚኖረው አለ። ለነገሩ ልክ ነው፣ አስተሳሰብህ ሁሉ ነገርህም የታጽነትክበትም ማሳያ ነው አለው። አዎ ያው እኔም ካደኩ በኋላ ቢሆንም ጽናት አሸነፈች። ያው እንግዲህ ልጆችን ታንጻለህ በሚገባ ነው አለ። ከዛ ዴብና አኪራ እንግዲህ ተስማምተዋል። ከዛ ኪያ ደግሞ ንምሮ መጣለው ስላሏት ቤት እያጸዳች ነው። ይሄ ደግሞ ስፒድ የሚባል ሰውዬ ሲጋራ እያጤሰ መቼም ቤቱን እያሸተተው ነው። እሷ ደግሞ ቤት እያጸዳዳች መጥቶ ደግሞ ጭራሽ ጉልት አለ። ምን አይነቱ ሸክም ነው? ምን ላግዝሽ አላት። ብትችል ባለማበላሸት ተባበረኝ አለችው። ከዛም ላይተሩን ይዞ አንቺ እኮ የምሬን ነው የምልሽ፣ ቀልድሽ ምናምን አይጠገብም አላት። ከዛም ማጸደርታ ቁጭ አለኝ። ከዛም ስልኩን ብድግ ያደረገና ደግሞ ምሩ ምን ሆና ነው እያጨወችልሽ ነው አላት። ከዛም ሄሎ ምሩ አለች። ደረስኩኝ እንዳትይኝ አለቻት። ኧረ አልደረሱም ገና ልወጣ ነው። ወይ እኔ ደግሞ በርክፈሽ ልትይ መስሎኝ አለች። አይደለም እኔማ እኮ የሚያስፈልግ
ናሁሜ መግዛት አልቻለም እና እኔ ልግዛዋ ስትላት ከዛ ብቻሽን አለች። ስፒድ እኮ አለ ከሱ ጋር ሄጄ መግዛት እችላለሁ እያለች ነው ኪያ። እሺ በቃ እኔ ምንም ችግር የለም ስትል ከዛ ምንድነው ወይ አልነገርኩህም እንዴ ኪራ እኮ ይመጣ ነው አለ። እንግዲህ ዕቃ እየገዛዙ ነው ኪራ ሊመጣ ነው። ወዴት ነው የሚመጣው አለ። ወደ ቤቱ ነው። እየቀለድሽ ነው ማማ? ለምንድን ነው የምቀልደው እንዴ? ምን ይሸነ ይቆያ ምናምን ሆነ አይመጣም ስትሏል ነበር እንዴ? አንተ ምንድነው መምጣቱ ይሄን ያህል ያሳሰበህ? ምን ማለትሽ ነው? እሱ መጣ ማለት እኮ እኔ ህይወቴን ነው የሚያከብደው። እንዴት? በሱ ምክንያት እኮ ስንት አዛ እንደበላው የምታውቂው ነገር የለም። በኪራ ነው ማለቴ እሱ ከመጣ ከቤት ምናምን ያስወጣኛል። ቆይ ከዚህ በፊት ከኪራ ጋር ትተዋወቃላችሁ? ሮፍ ምን ያላቀውም ማለት እና ከመሬት ተነስተ የእሱ መምጣት ይሄን ያህል ያናድድ? ነገርኩሽ እኮ ምርጥዬ እኔ የሚሄድበት ምናምን ቦታ የለኝም። እንዴት እሱ ሲመጣ እንደሚያስወጣ እርግጠኛ ሆንክ? እና አንተ ስታስቢው ማንንም ዝም ብሎ ከቤቱ የሚያኖር ይመስልሻል ወይ አላት። እና ኪያ ደግሞ እንደሱ አልመሰለኝም እና ሌላ ምን ሊሆን ይችላል አላቅም። አንቺ ደግሞ የሌለ ዝም ብለሽ መጠራጠር ምናምን ሞድሽ ነው ትወጃለሽ። ምንድነው የምጠረጥረው? አላቅም እባክሽ ተይኝ አላት። ከዛ ጭቅጭቅ ጀመሩ። እንግዲህ እህትና ወንድም እንደሆኑ ኪያ አላወቀችም። እሱ ግን እህቱ እንደሆነች ያውቃል። ልጁ ግን ለምንድነው በየሰዓቱ እንደ ሶስት የሚቀያየረው አለች ኪያ። እና ኪራ ምናምን እያለ ምን ግራ የገባው ነው እሱ ግራ ገብቶት እኔን ግራ ያጋባኛል እያለች ነው ኪያ። እንግዲህ ይሄ ስፒድ የሚባል ሰውዬ በጣም ግራ የገባው ሰው ነው። አሁን ኪራ ሊመጣበት ነው። እንግዲህ ምን እንደሚሆን እናያለን። ከዛ ደግሞ የዚህ የሰኒ አጋች የስፒድ ጓደኛ ደግሞ ምንድነው የምታላዝኘው? እስኪ ዝም በይ አላት። ሰኒ እዚህ መቀመጥ የሰለቸኝ አለች። እኔም ሰልችቶኛል አለ። በተለይ እዚህ ክፍል ውስጥ ያንተን ክፍት እያዩ ከዚህ ወንበር ላይ ቁጭ ማለት ነው የሰለቸኝ አለ። እንደዛ ለምን መሰለሽ አንቺ ጋር የምሆነው አሁንም ውልቅ ማለት ትችያለሽ። የተጠየቅሽውን አድርጊ። ከዛ አይደለም እዚህ ወንበር ላይ ቅርና የኔን ፊት ራሱን ለማየት አትታደይም ማለት አለች። ቆይ ያንተን ፊት ለማየት ነው አትታደይም የምትለኝ አለችው። አዎ ምን የሚታፊት ያለህና አለችው። ምን ያስጠላልዋል እንዲህ አለ። በጣም አለች። አንቺ ብቻ ነሽ እንደዚህ ያልሽኝ? ሁሉም ሰው ይወደኛል አለ። ምን ነው ሌሎች ቆንጆ ነህ ይሉህ ነበር አለችው። አዎ በውበቴ ብዙ አድናቆት ይደርሰኝ ነበር አለ። ቆይ ሞኝ ነገር ነው እንዴ? ወንድ ልጅ እኮ ስለ ውበት አያወራም አለች። ስለዚህ አመንሽ ማለት ነው ውበትህን ነው አለች። እዛ እና በእናትህ አታዝገኝ። ወንድ እንዴት እስከ ውበት ያወራን? እኔ እኮ ከሴት ጋር ስለምውል ምን ማውራት እንዳለብኝ ስለማላውቅ አይ ምንም በቃ ወዲህ ነው አለ። ከዛ ምንድነው ይሄ ልጅ የሚያወራው? ሰኒም በግድ ቆንጆ ነኝ ቆንጆ ነህ ብላ ታሳምነኛለች ብለህ ከሆነ እኔ ቆንጆ ነህ አልልህም በግድ ልታሳምነኝ ካልሆነ በቀር እያለችው ነው ሰኒ። እሱ ግን እኔ ቆንጆ ነኝ፣ ብዙ ሴቶች ሁሉ ቆንጆ ነህ ይሉኛል። እንዴት አንቺ ቆንጆ ነህ አትይኝም እያላት ነው። ከዛም እንግዲህ ደግሞ ወደዚህ ጋር ወደ ነኪራ ስንመጣ ይሄ አቶ ተሰማ የሚባል ሰውዬ ደሽ እያለ እንግዲህ በዚህ በሜዳው ሲሩቅ ተሰማ ምን ነው በሰላም ነው የምትሮጠው አሉት የጽናት አባት። ከዛ እሱም እንዴ አጥር ላይ ሁኝ ስጠራ እኮ ምን ብሎ እንግዲህ ይሄ ተሰማ የሚባል ሰውዬ ማለት ነው ብርቅዬ ሊጠራ ሄዶ ነበር። እንግዲህ ውሽማው ነች እንግዲህ አቶ በዛብህዬ ብሎ ማለት ነው። እንዴ ድንብርብሩ እንደወጣ ድንብርብር አለ። ከዛ የጽናት አባት ምንድነው እንደዚህ የሚያሯሩጥህ አሉት። ከዛ እሱ የሚያወራውን አጣ። አዎ አንድ ክፉ ተዋጊ ብር ያለ እሱን ፈርቼው ነው አለ ውሸቱ። እና ለበሬ ነው እንደዚህ የምትሮጠው እንዴ? ምን ማለት ነው? ለበሬ ያሮጥኩ ታዲያ ከበሬ በላይ ምን አለ? በል አሁን አንተ ተረጋጋ፣ እንደዚህ መሆን የለብህም ብሎ የጽናት አባትም ነገሩት። እንግዲህ ታሻ የሆነ ሰውዬ ያው ብርቅዬን ለማየት
ነበር አልተሳካለትም። እና ውድና የተከበራችሁ ውድ ቤተሰቦች ሁላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በያላችሁበት የክርስቶስ ጸጋና ሰላም ከኔም ከእናንተ ጋር ይሁን። አገራችንንም የኢትዮጵያን የምንወዳትን መህሏን ገነት ዳሯን እሳት ያድርግልን። ዘረኝነትን፣ ምቀኝነትን፣ ጦርነትን ሁሉ ከሀገራችን ያርቅልን። ሰላምን፣ ፍቅርና አንድነትን ያድልልን። አመሰግናለሁ።